ጊዜ ወጥቶ እኮ ማልቀስ ራሱ ያስጠላል። ወላሂ ግን ዛሬ ጠናብኝ፣ ሁለቴ የመተውብኛል። ግን ለምን በዚህ ልክ እኔን በወንጀል አወናጅሎ እስር ቤት ለማስገባት? ሀበሻ እንደ ሀበሻ መርዘኛ፣ ተንኮለኛ፣ ሀሲድ የለም በዚች ምድር ላይ። በላ የበላ መጨረሻ ሀበሻ ነው። ህዝብን ከህዝብ እንደዚህ እሽት አድርጉ። የሰው መለወጥ የማያስደስታችሁ ሀሲዶች፣ ምቀኞች ለእናንተ አያልፍላችሁ። ለእናንተ ጥሩ ህይወትን የምትባል የማትቀምሱ የማታሸቱ ክፉና ክፉ ሰዎች። ይች ልጅ ሴት ልጅ ናት። ይችታችሁ ሴት እህታችሁ ናት። ጭራሽ በሰው ሀገር የ10 ዓመት ክስ የሚያሰጥ የ10 ዓመት እስራት ፍርድ የሚያሰጥ ወንጀለኛ ናት። መድኃኒት ትሸጣለች፣ ከኒና ትሸጣለች ብላችሁ እህታችሁን አሳልፋችሁ ሰጣችኋት። አንድ አይነት ፓስፖርት ይዛችሁ ልጇን ኢትዮጵያ እንድትልክ አድርጋችሁ ዛሬ በልጇ ናፍቆት እርምጥምጥ የምትል እህታችሁን ኢትዮጵያ ልጇን እንድትልክ አድርጋችኋት በእናንተው ተንኮል በእናንተው መከራ ልጇን ኢትዮጵያ ላከች። ጭራሽ ዛሬ ደግሞ አብረው የሚሰሯትም ጭምር እንዲያዙ እስር ቤት እንዲገቡ እናንተ ለዛ በቃችሁ። እስቲ ከሀበሻ ምን ትማራላችሁ? የሀገሬ ልጆች ከሀበሻ ምን ትማራላችሁ? ውርቀት፣ ቅናት፣ ሐስዴት አገራችን ላይ አረብ ሀገር ኑረው መጥተው በስሂር መከራቸውን ስቃያታቸውን እየበሉ በየቁርአኑ ቤት ይገኛሉ። እህቶቻችን አረብ ሀገር ደሟን ጠብ አድርጋ ስትሰራ ኑራ መታ እሷ ዛሬ ቁርአን ለቁርአን ቤት ትሄዳለች። ምክንያቱም በእኛው ምክንያት። ኧረ ተው ክፋት በቃችሁ፣ ህስድና በቃችሁ። ምን አይነት መጥፎና መጥፎ ሰዎች ናቸው? ተጠንቀቁ ውድ ሀገሬ ልጆች። ሀበሻን አትቀፉት፣ ራቁት። እንደዚህ ራቁት፣ ርቃችሁት ኑሩ። ሰርታ ለበላች ልጇን ላሳደገች መከራዋን እያየሽ ከልጆቿ ናፍቆት ርቃ እየሰራች ለምትኖር ሴት እህታችሁ የዚህን ያህል ቀብር መቆፈር ማለት ምን ማለት ነው? እህቶቼ አሁን ላይ ጊዜያችን ከፍቷለን። እንደው እባካችሁ ከሀበሻ ጋር ቅርበታችሁ ይቅር። ስትስቁ አይወድ፣ ስትበሉ አይወድ፣ ስትለወጡ አይወድ፣ ስትወልዱ አይወድ፣ ስትወርቁ ስትቀበሩ ለምን? አረ ለምን? እውነት ለምን? እርስ በርሳችን ለምንድን ነው እንደዚህ የምንበላለው? እርጎ የሆነ እርጎ ረግቶ ፀሐይ ሲመታው እንዴት ነው የሚበላለው? ልክ እንደዛ ተበላላን እኮ። ዘራችን እንኳን እንዳይተርፍ አረጋችሁ እኮ። ስባራታችን እንኳን ተሰብረን እንዳንድን አረጋችሁ እኮ። ለምን? በዚህ ልክ ረጅም ጉዞ ተጉዛችሁ መድኃኒት የምትሸጥ ናት ሱቋ እንዲዘጋ ውሎዋን ስራ እንዳትሰራ የአንድ ቀን ውሎ ችግር የለውም፣ የሁለት ቀን ውሎ ችግር የለውም። ግን የዚች ሊክስ እርሜ ልኳን የሚያስባጅ የሚያስለቅሳት ነው። ተው ግን ልጅ ያለው ስናይ ልጆቻቸውን እንደው ኢብን ጥፋተኛ እንኳን ቢሆኑ በራሳችን ዜጋ እንጠይቃቸው። ምን ትጠቀማላችሁ? አሳልፋችሁ ለህግ ሰጣችኋት፣ ለሳውዲ አረቢያ ህግ። የአረብ ሀገር ህግ እናቴን ማሽ ነው የሚያደርገው። እንዲህ ሀበሻ አይደለም። እንዲህ ሀበሻ በሽምግልና የሚጨረስ ጉዳይ አይደለም። አንድ ወንጀለኛ በወንጀሉ ልክ ቅጣቱን ተሰጥቶት እስር ቤት መበስበስ አለበት። እንዴ ኢብን ጥፋተኛ ከሆነች ስህተተኛ ከሆነች እንዴ ለምን በስተቷ ልክ እንድጠይቃት በራሳችሁ ኤምባሲ ሄዳችሁ ለምን አትከሷት? እንዲሁ ወላሂ ምን አይነት ክፉ ሰዎች ናቸው? ዛሬ አያችሁ አለቀሰችላችሁ፣ ደስ አላችሁ፣ ሞላላችሁ። እናንተ ኖራችሁ በቃ የሷ ህይወት ጨለማ ውስጥ ድብስብስ አደረጋችኋት። እናንተ ነጋላችሁ። ምን ተጠቀማችሁ? ከህስዲና ምንድነው ጥቅሙ? ከመጥፎነት ምንድነው ጥቅሙ? ልጇን ለምታሳድግ እናት፣ መከራዋን ለምታይ እናት ይሄ ይገባታል? ለምን ጥፋተኛ ብትሆን እንኳን ለምን ልጆቹ ያሳዝኗቸው? እውነት እንገራችሁ ተው እንጂ። እጅግ በጣም ያሳፍራለን። እህታችንን ሸዋዬ የዚህን ያህል ስታለቅስ ማየት በራስ ዜጋ
እውነት ያሳፍራል። ሁልጊዜም ሚዲያ ላይ አጀንዳ የማይጠፋበት ቀን የሚሰሩ እህቶቻችን ላይ ሄዳችሁ ታስለቅሷቸዋላችሁ። አረብ ሀገር ድፍት ብለው የሚሰሩ እህቶቻችንን ገንዘባቸውን አሻርጋችሁ ትበሉና እንደ ማስቲካ አኝካችሁ ጥሏቸዋላችሁ። አረ እንደው በቃ ወይ አውሬ ሆኑና እንደ አውሬ ናቸው እነዚህ ተብላችሁ እንደ አውሬ እንስሳ ናችሁ ተባሉ። አውሬ እንኳን እየመረጠ ነው ዛሬ ላይ እየበላ ያለው። እናንተ ግን አትመርጡም። ስትበሉ ዝም ብላችሁ አሻርጋችሁ ትበላላችሁ። ስለሰራች ስለተለወጠች ይቺ ልጅ መከራዋን አይታለች። ሚዲያ ላይ ሳቃት ጀምሮ ሸዋዬ መከራዋን በልታ ስቃያዋን በልታ ነው እዚህ ደረሰችው። ለምንድን ነው ሰው በሰራበት የሚቀናበት? ሰው እየለፋ ባለበት ነገር ለምንድን ነው የሚቀናበት? ሰው ስለሰራ መቅናት አለብን? በሰው ህይወት ላይ እንደዚህ በቃ እንደዚህ ብልት ማለት አለብን? ለእነሱም ማሻአላህ በሉ ይለፍላቸው፣ ለእናንተም አላህ ይስጣችሁ። ሰጪው አላህ ነው፣ ነሹም አላህ። ለእሷ የሰጣት ጌታ ለእናንተም ይስጣችሁ። ህስድናችሁ፣ በላችሁ፣ ክፋታችሁ ለምን ህስድና ከምን ውስጥ እንደሚያስቀምጥ ታውቃላችሁ? እንዲሁ በላ መከራ እናንተ ላይ አንጥቶ አላህ ያነሰንስባችሁ። እመኑኝ ዱንያ ላይ ሊያጋጥማችሁ ይችላል፣ ሊዘገይ ይችላል። ወላሂ የአንድ ሰው ሀቅ ያጠፋ ሰው አዱንያውም አኼራው የሚጨለምበት ሰው ነው። እንዲሁ በዚህ ልክ ሴት ልጅ እንደዚህ ማስለቀስ ለምን አስፈለገ? ደሞ ጠብ ብሎ እስካለቀሰ ድረስ ለምን አስፈለገ? ለምንድን ነው ሰው ሲያለቅስ ደስ የሚላችሁ? እኔ ልላችሁ የምፈልገው ውድ እህቶቼ በዚህ ነገር ላይ ማስተባበል ማለት እንዲሁ ከሀበሻ ብዙ ጊዜ ቅርበት ስትሰሩም ለራሳችሁ፣ ስትወርቁም ለራሳችሁ፣ ስትበሉም ለራሳችሁ፣ ስትከፉም ለራሳችሁ፣ በራሳችሁ ላይፍ ላይ በራሳችሁ ማንነት ላይ ኑሩ። ሀበሻ ምን ብትለወጡ ደስ አይለውም። ሀበሻ ምን እንዲሁ ስትወርቁና ስትታመሙን ሀበሻ ደስ የሚለው እንጂ በዚህ ልክ ርቀት ሄዳችሁ እግሯ ላይ ወርቃችሁ እሷን ለመኮትኮት እሷን ለመስበር አትጥሩም ነበር። እንዲሁ ጥፋተኛ ብትሆን እንኳ ሰው በጥፋቱ ነው የሚከሰሰው። ኢቭን መድኃኒት ብትሸጥ እንኳ በዚህ ልክ የአረብን ሀገር ህግ እያወቃችሁት በምን ምክንያት እንደሆነ አላውቅም። እኔ እሷ ዛሬ እንደዚህ ደመንባ ስታለቅስ ስትተዋት ምን ተሰማችሁ እናንተ? ደስታ? ጀብድ? እውነት አይደለም። የእሷን በሀቅ አለው በእውነት የእውነት እንባ ሀቅ አለው አላህ ዘንድ። በዚህ ልክ ሰውን አታስከፉት። በዚህ ልክ ሰውን አንበድለው። የሰው መበደል የሰው እንባ በጣም ከባድ ናት። እኔ በጣም ነው ያዘንኩት። እንደው ብዙን ሰዓት መናገር የምፈልገው አረብ ሀገር ላይ የምንሰራ እህቶች ጥንቃቄ አድርጉ። ከራሳችሁ ጋራ ጥንቃቄ አድርጉ። ሰውን አትመኑ፣ ሰውን አትቅረቡ፣ አትዘናጉ። የምታገኙትን ነገር ለሀበሻ እንደዛ አድርጌ ላረግ ነው ልል ነው ካላወራን አያምርብን። ሁሉ ነገራችን ፊት ለፊትም በቃ አውርተን ጥላታችን እንሸምታልና እባካችሁ ጥንቃቄ አድርጉ። ማሮች ፍቅሮች፣ ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።